አርዕስተ ዜና። ቅማንትን ለማጥፋት በሚል በአማራ ልሂቃን ሴራ ጎንደር ላይ የተመሰረተው ፋኖ የተባለው ጽንፈኛ ቡድን ከናውዳሚነት ወደ ቅማንት ምድር ለመግባት እያሴረ ነው ተባለ። የቋራ ወረዳ በአካባቢው የአተት ወረርሽኝ መከሰቱን አስታወቀም። የብልጽግና መንግስት የልብ ወዳጅ የተባበሩት አረብ ኤሚሬትስ ኢራን 812 ድሮን እንዳዘነበችባት ገለጸች። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁ ቆዩ። ቅማንትን ለማጥፋት በሚል በአማራ ልሂቃን ሴራ ጎንደር ላይ የተፈጠረው ፋኖ የተባለ ጽንፈኛ ቡድን ከናውዳሚነት ወደ ቅማንት ምድር ለመግባት እያሴረ ነው ተባለ። ሰሞኑን በማዕከላዊ ጎንደር ዞን ደልጊን፣ ሻውራንና ጫንድባን የተቆጣጠረው ፋኖ የተባለ የአማራ ጽንፈኛ ታጣቂ ወደ ጭልጋ ገብቶ ለማውደም ማቀዱን የውስጥ የመረጃ ምንጮቻችን አጋልጠዋል። ከምስራቅ ደንቢያ ተነስቶ በሆና ከተማን በመቆጣጠር ወደ አይከል ለመሄድ እንዲሁም ከጫንድባ ተነስቶ በሰርጤ ዋርካየ በኩል በመግባት ሰራባና አይከልን ለመያዝ ማቀዱ ተሰምቷል። በዚህ እቅድ አይከል ላይ ያደፈጠው የጫንድባው ሞፈር ጎተት ወረዳ ካድሬዎች ቡድን በቅርበት እየተሳተፈ መሆኑን የገለጹልን የመረጃ ምንጮቻችን የዚህ ጥቃት ዋና ዓላማ በዋናነት የሰራባውን የመከላከያ ካምፕ ማውደም ቢሆንም የቅማንትን ተቋማት የማውደም እቅድ ተካቶበታል ብለዋል። ፋኖ የተባለው ጸረ ቅማንት ታጣቂ ቀደም ሲል የተጠቀሱትን የማዕከላዊ ጎንደር አካባቢዎች ሙሉ በሙሉ ከተቆጣጠረ ወዲህ ቅማንት ምድር ውስጥ ለሚገኙ አንዳንድ ግለሰቦች ስልክ እየደወለ ወደ ጭልጋ ልንገባ ስለሆነ ውጊያ እንዳትከፍቱብን በማለት ለማግባባት እየሞከረ መሆኑ ታውቋል። የጽንፈኛና ደመነፍስ ቡድን በሚያደርጋቸው የስልክ ጥሪዎች ለቅማንቶች የሚያስተላልፈው መልእክት ነፃ ልናወጣችሁ ልንመጣ ነውና ተባበሩን የሚል መሆኑም ተሰምቷል። ይህ ከ2007 ዓ.ም ጀምሮ የነገዱ አንዳርጋቸው ልዩ ኃይል ሆኖ ቅማንትን ሲጨፈጭፍ የነበረ አረመኔ ቡድን በ2015 ዓ.ም የብልጽግናውን መንግስት ተጠቅሞ በጣለው ወቅት ከቅማንት ምድር ወጥተን ደጀን ወደሚሆነን አማራ እንሂድ፣ አለበለዚያ ግን ቅማንት ደመኛችን ስለሆነ ያጠፋናል ሲል የነበረ መሆኑን ረስቶት ነፃ ልናወጣችሁ እያለ መመጻደቁ ህሊና ቢስነቱን ያሳያል ተብሏል። አዘዙ አለ አፈለግነ ጻይት አለ ወላድ ባለ መድ እንችላለን ወገናችን እንጀራ አሁን እንጀራ መጥቶ ያበላል እኛ ብር ሆነ በላን ይሄ ጦር በቷዝባል። ስለዚህ እንዳከሆነ ወደ አንድ አካባቢ ወገን ዘመር ካለን እንሄድ ነው። በኋላ እንዳይቆረቆራቸው እኔ ትጥቅፍታ ቢለኝ ተኩሳለሁ፣ እመታለሁ፣ ልመታ እችላለሁ። ራሴን ግን አጣለሁ ብዬ ነው ማሰብ። እዚህ ቦታ ግን ልንገርህ ትጥቅፍታ ብሎ ጦርነቱ ከተጀመረ አንድ የሚወጣ የለም። ይሄ ቅማንት ማህበረሰብ ስለሆነ ደመኛው እስከሆነ ድረስ እየለመጠ ነው የሚጥለው። ዘወይ አንድ የሚወጣ ሰው የለም። ባለድል ሊወጣ ይችላል። ስለዚህ ከራስ ጀምሮ ለራስን ጥንቃቄ ለራስን እንትን ቦታ ምረጥ ነው። አንተ በየዋህነት እንዳትሸወድ። በቃ ህዝባችን ከጎናችን ሆኖ አይዟችሁ እያለ ድጋፍ የሚሰጠን ከፈለገ ይዝጋ። የቅማንት ህዝብ ፋኖ ከተባለ አማራ ጽንፈኛ ታጣቂ ጋር አይደለም በቅማንት ስም እየተደራጀ ህዝብን ከሚዘርፍና ንጹሃንን ከሚያግት ቡድን ጋር ምንም አይነት ወገንተኝነት የለውም ያሉን አስተያየት ሰጪዎች ፋኖ ወደ ቅማንት ምድር ለጥፋት እንጂ ለበጎ ነገር አይመጣም ብለዋል። ፋኖ የተባለው ደመነፍስ ቡድን እንኳን ቅማንቱን አማራውንም ነፃ ማውጣት አይችልም የሚሉ አስተያየት ሰጪዎች በበኩላቸው ፋኖ የአማራ ህዝብ ተቋማትንና ንብረትን በጭካኔ የሚያወድምና ንጹሃንን እንደፈለገው የሚረሽን አሸባሪ ቡድን ነው ሲሉ ተናግረዋል። ፋኖ ዓላማው አማራን ነፃ ማውጣት ከሆነ በዛው በአማራ ምድር እየተዋጋ ነፃ ያውጣ እንጂ ወደ ቅማንት ምድር ምን ሊሰራ ይመጣል ሲሉ በርካታ ቅማንቶች በቁጣ ስሜታቸውን ገልጸዋል። አካባቢያችን በጸረ ቅማንት ፋኖ ሲያዝ ዝም ብለን ልንመለከተው አንችልም፣ በተለመደው አግባብ ራሳችን እንድንከላከል እንገደዳለን የሚሉት የጭልጋ ወረዳ ቅማንቶች ፋኖ ወደ ቅማንት ምድር የሚመጣው በ2011 ዓ.ም ጎንደር ከተማ ላይ ሲቋቋምና ሳምነው ጽጌ የሰጡትን የቅማንትን እጅ የመቁረጥ ዘረኛ ተልዕኮ ለመፈጸም በመሆኑ መላው ቅማንት ራሱን ለመከላከል በተጠንቀቅ መሆን አለበት ተብሏል። የቋራ ወረዳ በአካባቢው አተት ወረርሽኝ መከሰቱን አስታወቀም። ወረዳው በትላንትናው ዕለት የጥንቃቄ መልእክት በሚል ባስተላለፈው ቁጣ አዘል ጽሑፍ በአካባቢው የአተት ወረርሽኝ መከሰቱን ጠቅሶ ህዝቡ ጥንቃቄ እንዲያደርግ አሳስቧል። በበርሜል ጊዮርጊስ የጸበል ቦታ ከዚህ በፊት የአተት ወረርሽኝ ተከስቶ በርካታ ህዝብ ያለቀ ሲሆን በሽታው ከዚህ አካባቢ ተነስተው ወደ ጀርመንና ፈረንሳይ በሄዱ ዜጎች ምክንያት ምልክት በመታየቱና ሀገራቱ በኢትዮጵያ ላይ ክስ በማቅረባቸው መነጋገሪያ ሆኖ ነበር። ለወረርሽኙ መቀስቀስና መስፋፋት ደግሞ በድጋሚ በርሜል ጊዮርጊስ የተባለው የጸበል ቦታ መሆኑ ጉዳዩን ይበልጥ አስገራሚ ያደርገዋል። ወረዳው ትላንት ባሰራጨው የጥንቃቄ መልእክትም ወረርሽኙ የተከሰተው በርሜል ጊዮርጊስ በተባለው የጸበል ቦታ ነው ሲል ቤተክርስቲያኗን ተጠያቂ አድርጓል። ከዚህ በፊት በአካባቢው ተከስቶ የነበረው የኮሌራ ወረርሽኝ ከጠፋ ወራቶች ተቆጥረው እንደነበር የገለጸው የወረዳው ጤና ጽሕፈት ቤት በበኩሉም እንደ አዲስ ያገረሸው ወረርሽኝ በፍጥነት እየተዛመተ ነው ሲል አስጠንቅቋል። ለወረርሽኙ ማገርሸት የበርሜል ጊዮርጊስ የጸበል ቦታን ተጠያቂ ያደረገው የወረዳው አስተዳደር ጽሕፈት ቤት በጸበል ቦታው አዲስ የተገነባ ቤተክርስቲያን ለማስመረቅ በሚል ከሌላ አካባቢ በገፍ ወደ አካባቢ የመጡ ሰዎች በሽታው እንዲተላለፍና በፍጥነት እንዲስፋፋ ማድረጋቸውን አረጋግጫለሁ ሲል ገልጿል።
በወረዳው በበርሜል ጊዮርጊስ ጸበል ምክንያት የተከሰተውን የኮሌራ ወረርሽኝ ለመቆጣጠር ከትላንት ጀምሮ የጸበልተኛ ማህበር የሚባል ጉዞ በጥብቅ የተከለከለ መሆኑንና ይህን መመሪያ ጥሶ ጸበልተኛ ጭኖ በሚመጣ ተሽከርካሪ ላይ ለህዝብ ደህንነት ሲባል የማያዳግም እርምጃ ወስዳለሁ ሲል አስተዳደሩ አስጠንቅቋል። ከዚህ በፊት የጸበልተኛ ጉዞ ቁሞ ስለነበር በሽታው ጠፍቶ እንደነበርና ከሰሞኑ እንደ አዲስ በመጀመሩ የሐተት ወረርሽኝ ተከስቷል ያለው የወረዳው ጸጥታ ጽሕፈት ቤትም ይህ ውሳኔ ከተላለፈ ጊዜ ጀምሮ የጸበልተኛ ጉዞ በሚል ወደ አካባቢው በሚመጣ አካል ላይ አስፈላጊውን እርምጃ ወስዳለሁ ሲል ተመሳሳይ መልእክት አስተላልፏል። ከዓመታት በፊት ለአካባቢው ህዝብ ለንጹህ መጠጥ ውሃና ለግብርና አገልግሎት በሚል የተቆፈረውን ውሃ ጊዮርጊስ ተአምር ታየ በሚል ከመንግስትና ከህዝብ ነጥቀው ወደ ጸበል በመቀየር የገንዘብ መሸቀያ ያደረጉት ቤተክርስቲያኗ ውስጥ የመሸጉ ኃይሎች የቦታውን ንጽህና ስለማይጠብቁት በተደጋጋሚ የኮሌራ ወረርሽኝ እየተነሳ ለብዙ ዜጎች እልቂት ምክንያት ከመሆን አልፎ በዚህ ኋላ ቀር በሽታ ምክንያት ኢትዮጵያ በሰለጠነው ዓለም እንድትዋረድ አድርገዋል። በጸበሉ ስም እንደ ዩቲዩብ ያሉ ማህበራዊ ሚዲያዎችን ከፍተው ስለ ጸበሉ ፈዋሽነት በመስበክ ሰዎች ከውጭ ሀገር ድረስ መጥተው በኮሌራ እንዲያዙ እስከ ማድረግ የደረሱት የጸበል ቦታውን የሚያስተዳድሩት የሃይማኖት አባቶች ከዚህ በፊት በተከሰተው ወረርሽኝ ምክንያት በሕግ አለመጠየቃቸው አሁንም በሽታው እንዲያገረሽ አድርገውታል። በትላንትናው ዕለት የብስጭት መግለጫ ያወጣው የወረዳው አስተዳደር ወረርሽኙ ከማገርሸቱና በፍጥነት እየተስፋፋ መሆኑን ከመግለጽ ውጪ ምን ያክል ሰው በበሽታው እንደሞተ ከመግለጽ ታቅቧል። ከቦታ የሚወጡ አንዳንድ መረጃዎች እንደሚያሳዩት ከሆነ ግን እንደ አዲስ ባገረሸው ወረርሽኝ ምክንያት የሰዎች ሕይወት እየጠፋ መሆኑ ታውቋል። የወረዳው አስተዳደር ለተከሰተው የሐተት ወረርሽኝ የበርሜል ጊዮርጊስ ጸበልን ተጠያቂ ከማድረግ አልፎ ወደ ቦታው የሚደረግን የጸበል ማህበር ጉዞ በጥብቅ ቢያግድም ጸበሉን የሚያስተዳድሩት የጊዮርጊስ ቤተክርስቲያን አለቆችና የምዕራብ ጎንደር ሀገረ ስብከት ዜና እስከተጠናቀረበት ሰዓት ድረስ ያሉት ነገር የለም። በተመሳሳይ የወረዳው ባለስልጣናትም ይህን ጥብቅ ክልከላ ሲያስተላልፉ ከሚመለከታቸው የቤተክርስቲያኗ ሰዎች ጋር ይነጋገሩ አይነጋገሩ የሰጡት ፍንጭ የለም። የብልጽግና መንግስት የልብ ወዳጅ የተባበሩት አረብ ኤምሬትስ ኢራን 812 ድሮኖች እንዳዘነበችባት ገለጸች። የብልጽግናውን መንግስት በገንዘብና በጦር መሳሪያ ያባበለች አስፈልጋትን እንዲያደርግ የምትሰራው የተባበሩት አረብ ኤምሬትስ በሰሞኑ ኢራን ጥቃት ከፍተኛ ድብደባ እንደተፈጸመባት ገልጻለች። የተባበሩት አረብ ኤምሬትስ ዛሬ ባወጣችው መግለጫ ኢራን እስከ ዛሬ 186 ሚሳኤሎችን የተኮሰችባት ሲሆን 172ቱን ማክሸፏንና 30 ሚሳኤሎች ባህር ላይ በመውደቃቸው ያደረሱት ጉዳት እንደሌለ ገልጻ አንድ ሚሳኤል ግን ጉዳት ማድረሱን አሳውቃለች። ኢራን ከሚሳኤሎች በተጨማሪ 812 ድሮኖችን ወደ ተባበሩት አረብ ኤምሬትስ መላኳም ታውቋል። ከተተኮሱ 812 ድሮኖች መካከል 755ቱን ማክሸፏን የገለጸችው የብልጽግናው መንግስት ወዳጅ ሀገር እስካሁን የተፈጠረው ጥቃት ከቁጥጥሯ ውጭ እንዳልሆነ ብትናገርም 3 ሰዎቿ ሲገደሉ 68 የሚሆኑት እንደቆሰሉና በርካታ ህንፃዎቿ እንደተጎዱ ይፋ አድርጋለች። በተለያዩ ሀገሪቱ ክፍሎች የሚሰሙት ፍንዳታዎች የመከላከያ መሳሪያዎቻችን በአየር ላይ የኢራንን ሚሳኤሎችና ድሮኖች ሲያከሽፉ የሚፈጠሩ እንጂ ኢላማቸውን በመምታት የተከሰቱ አይደሉም ያለችው የተባበሩት አረብ ኤምሬትስ ያከሸፈችውን አንድ ኢራን ሚሳኤልና አንድ ድሮን በምስል አሳይታለች። የተባበሩት አረብ ኤምሬትስ መግለጫ ያተኮረው ሀገሪቱ ውጤታማ በሆነ መንገድ ራሷን መከላከሏን በማሳየት ላይ ሲሆን በኢራን ላይ ስለወሰደችውም ሆነ ስለምትወስደው ያጸፋ ጥቃት ያለችው ነገር የለም። ለኢትዮጵያ መንግስት ድሮንና ሌሎች ጦር መሳሪያዎችን በማስታጠቅ የምትከሰሰው የተባበሩት አረብ ኤምሬትስ በሱዳኑ የእርስ በርስ ጦርነትም ከጄኔራል ዳጋሎ ጎን ተሰልፋ ጦርነቱን እያባባሰች ስለመሆኗ በርካታ ክሶች እየቀረቡባት ይገኛሉ። የሱዳን መንግስት ትላንት ባወጣው መግለጫም የተባበሩት አረብ ኤምሬትስን ድሮን የታጠቀችው ኢትዮጵያ በድሮን እንደደበደበችው ይፋ አድርጓል። ይህ በእንዲህ እንዳለ እስራኤልና አሜሪካ በኢራን ላይ የጀመሩትን ጥቃት ዛሬም ለአራተኛ ቀን አጠናክረው መቀጠላቸውና በኢራን የሰዎች ሞት ቁጥር ወደ 900 ማሻቀቡ ታውቋል። የኢራንን እስላማዊ ሪፐብሊክ መገናኛ ብዙሃን አይአርአይቢን ጨምሮ በርካታ ተቋማት በአሜሪካና በእስራኤል ጥቃት የወደሙ ሲሆን ኢራንም እየወሰደችው ያለውን ያጸፋ ጥቃት አጠናክራ ቀጥላለች። የአሜሪካ መንግስት በኢራን ላይ የሚወስደው የከፋው ጥቃት ገና አልጀመረም በማለት ኢራንን እያስጠነቀቀ ባለበት በአሁኑ ወቅት በአሜሪካ የተለያዩ ግዛቶች ጦርነቱን የሚቃወሙ ሰልፎች ተካሂደዋል። ለአራተኛ ቀን ተጠናክሮ በቀጠለው ጦርነት ኢራንና እስራኤል የሀገሪቱን መንግስታዊ ስርዓት ለመቀየር በእግረኛ ጦር ወደ ኢራን የመግባት እቅድ እንዳላቸውም እየተነገረ ይገኛል። በአጭር ጊዜ ውስጥ የሀገሪቱን መሪ አያቶላ አሊ ካማኒን ጨምሮ ወደ 50 የሚጠጉ የኢራን ባለስልጣናትን የመነጠሩት እስራኤልና አሜሪካም በቅርቡ የተሾመውን የሀገሪቱን የመከላከያ ሚኒስትር ከቀናት በኋላ ሳይገሉት እንዳልቀረም ተሰምቷል። ኢራን የተቃጣባትን ጥቃት ለመመከት በተለያዩ የመካከለኛው ምስራቅ አገራት ውስጥ የሚገኙ የአሜሪካ ወታደራዊ ቤዞች ላይ ጥቃት መሰንዘሯን ተከትሎም በሂደት አውሮፓውያኑን ጨምሮ አያሌ ሀገራት ራሳቸውን ከመከላከል በቀጥታ ኢራን ላይ ወደ መተኮስ ሊሸጋገሩ እንደሚችሉ እየተናገሩ ይገኛሉ። ውድ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ